ይወስዳል መንገድ ያመጣል መንገድ እንዲሉ አበው መንገድ ለሰው ልጅ ኑሮ አስፈላጊ ከሆኑ መሰረተ ልማቶች መካከል ዋነኛውና የመጀመሪያው ነው። የህብረተሰቡን ዕለት እንቅስቃሴ ለማቀላጠፍ ፍላጊነት ዋናው እዚህ ምዕራብ አዘነት በርበሬ ወረዳ ዱና የምትባል ገበያ አለች። እቺ ዱና የምትባል ገበያ የሁለቱም ዞን የሀዲያ ዞንም የስልጤ ዞንም የጉራጌ ዞንም አዋሳኝ ነች። በጣም ወሳኝ ነች ገበያ ነች። እቺ ገበያ በየጊዜ ከጊዜ ጊዜ እየቀነሰች ይሄን መንገድ በማጣቷ ብቻ ማለት ነው። ይሄን መንገድ ባለመሰራቱ ብቻ ከጊዜ ጊዜ እያሽቆለቆለች ህዝቡ ወደ ሌላ ገበያ እየቀነሰ ጭራሽ አሁን ደግሞ ዜሮ ላይ ሆነዋል። ለዚህ ነው 4 ዓመት ድረስ ይሄ መንገድ ይሰራልን ብለን ጠይቀን ወደ ራሳችን ጉልበት ህዝባችንን ጉልበት ነው እኛ ባለን ህዝባችንን አሰባስበን ወደ ልማት ገብተናል። ደካማም ቢሆን አንድ ስዋካ ይዤ ይመጣል። ደካማ ነኝ እኔ የመጨረሻ ደካማ ነኝ፣ ግን ለደህና ነገር መንቀሳቀስ አለብኝ። ወርደን እንደገና እንደምንቀብር ነው ማለት ነው እና በዚህ ሁኔታ የነሱ አሰቃቂ ሞት በሚት ሰዓት የሚሞቱት ሞት ያ ሁኔታ ነው ሊያነሳሳን ልጆች እናቶችም ሽማግሌዎች ሳይቀሩ የወጡበት ዋነኛው ምክንያት ይሄ ነው ማለት ነው እና አብዛኛ በዚህ ሁኔታና ትምህርት ቤትም ደግሞ ከትምህርት ቤት ካለው እንትን ልጆች ለሊት ወጥቶ ጅብ እስከሚበላቸው በዛ ሁኔታ ወጥቶ የሚመጡት ሁኔታ ቤት ገብቶ ሲያማድሩ እስከ መጃር ሃይስኩል ያለው እኛ እስከ መጃር ካችን ያለው ከሱ ይልቅ እዚህ ዱና እንደሚቀርበን ነው ማለት ነው። ከዚህ ሁኔታ ካለው ርቀት አንፃር የልጆችን ስቃይም አይተን ከዚህ ነው ለዚህ መንገድ ይሄን ያክል ተነሳስተን ይወጣል። ትልቁ 3 ነገሮች ናቸው። አንደኛው መንገድ በሀዲያ ዞርን 190 ኪሎ ሜትር ነው። እዚህ ግን 30 ኪሎ ሜትር ነው። ግፋብል 40 ማለት ነው። ይሄን የምንዞርበት አንዱ ነው። ሁለተኛው እናቶች በአሁኑ ዘመን ኢቤት ይወልዳሉ ተብሎ ማውራት ራሱ በጣም ከባድ ሼም ነው። ለዚሁንም ለክልሉም አደጋ አለው። ይሄ ትልቁ ያነሳሳን ይሄ ነው። ባጭሩ ብዙዎቹ ተናግሮታል። አሁንም ደክሞማል። በተለይ አውታሩ ትልቁ ሞተሩ ማለት ይቻላል ይሄ መንገድ ነበረ። በጣም ተጎድቷል መንገድ ባለመኖሩ። ገበያው የሞተ ነው ያው እንደውም እስከምትፈት ደርሷል። እቺ ከተማ ማለት ነው ለብዙ እኔ እንደሚመስለኝ እኔ ከልጅነቴም ጀምሮ ወደ 100 ዓመት ይጠጋታል ነው የሚባለው። ለብዙ ዓመታት ደግሞ ያው መንገድ ጥያቄ ነው። ምንም መንገዱ ሊፈታ አልተቻለም። አሁን ከምስራቅና ከምዕራብ ቁልፍ ላይ ነው ያለ ነው። ብዙ የተለያዩ በማህበራዊ ጉዳይም እንገናኛለን። ገበያ ዱና ገበያ የምትባለው ደግሞ በጣም ትልቅ ገበያ ነች። ጣቱ ትውልድ አሁን ባንዋል ለውጡን ተያይዞ በሌላ ነገርም አይፈረጅም። እንደ በፊት ለስራ ነው የሚወጣው። የመልካም አስተዳደርም ችግር ተቀርፎለት ካሁን በኋላ በዚህ እንዲቀጥል ነው። ልማት አያቆምም። ይሄን ሲጨርስ ሌላ ይጀምራል። መንገዱ በአሁኑ ወቅት በሰው ጉልበት ለትራንስፖርት አገልግሎት እንዲውል ይሰራ እንጂም ደረጃውን የጠበቀ መንገድ ለመገንባት በዲዛይንና በበጀት የተደገፈ ሊሆን ይገባል። ለዚህም በየደረጃው የሚገኙ ባለድርሻ አካላትም የላቀ ሚና ሊጫወቱም ይገባል። ከራሳችን ዞን ጋር የገበያ ትስስር እንድንፈጥር ማድረግ፣ ሌላው ጥቃቅን ገበያዎችም ቢሆን እርስ በርሳቸው የገበያ ልውውጥ እንዲፈጥሩ ማድረግ፣ የትራንስፖርት አገልግሎት ደግሞ ዳገቱ ከተሰበረለት የትራንስፖርት አገልግሎት እስከ ዞናችን እስከ ገበያው ድረስ እርስ በርስ መለዋወጥ ነው የሚሆነው። ጠቀሜታው ይሄ ነው። በየሳምንቱ ደግሞ በየቀበሌው የመንገድ ልማት ስራ የጉቶ ነቀላ ስራ ስላለ እነዚህንም ቀበሌዎችን ተከፋፍለው እነዚህ ባለሙያዎች ድጋፍ ያደርጋሉ። አሁን ዛሬ የተመለከታችሁት የከሌራ ዱና ጅሮ መጃር የሚባለው መንገድ ነው። ከ20 ኪሎ ሜትር ሊበልጥ እንደሚችል ባለሙያዎች ግምት ወስደዋል። ይህ መንገድ ሌራ ማለት የወረዳችን ዋና መቀመጫ ነች። ከዚህ ደግሞ እስከ ከዱና ጅሮ መጃር ነው መንገዱ። በዚህ መሀል የሚያገኛቸው ከተሞች አሉ። ዱና ከተማ ማለት የማዘጋጃ ከተማ ነች። 5 ቀበሌዎችን የምታዋስንና ወረዳው ላይ አሉ ከሚባሉ ትልቅ ገበያ መካከል የሚገኝባት ነች። ስለዚህ እንደ ወረዳ ሁለቱም ወረዳዎች በተደጋጋሚ እንጠይቃለን። አሰራሩን ጠብቀን አካሄዱን ጠብቀን ፎርማሊቲውን ጠብቀን ለዞን እንጠይቃለን። ዞንም ለክልል የሚጠይቅበት ሁኔታ ነው ያለው። በአሁኑ ሰዓት ደግሞ የህብረተሰቡ የልማት ጥማት እጅግ በጣም ከፍ ብሏል። ጥያቄውም የተጠናከረ ነው የሆነው። የህብረተሰቡ ሞራል ሲታይ መንገዱ ምን ያክል አስፈላጊና አንገብጋቢ እንደሆነ ያሳያል እንጂ
በህዝብ አቅም ሊሰራ የሚችል አይደለም። ይሄ ደግሞ በክልል ደረጃ ተይዞ አጭር ኪሎ ሜትር ነው። ቢሰራ ለህብረተሰቡ ያለው አገልግሎት እጅግ በጣም ከፍተኛ ስለሆነ እኛም ደጋግመን የዞን በሆሳዕና በኩል መዞር ማለት ወደ 85 ኪሎ ሜትር አካባቢ ነው የሚጓዙትና ይህንን ደግሞ በምስራቅ አዘርነት በቅልጦ አድርገው ቢመጡ ግን በጣም ብዙ ኪሎ ሜትሮችን መቀነስ የሚቻለው ይህንን ሶሻሊም ኢኮኖሚካሊም ታሳቢ ያደረገ ይሆናል ማለት ነው። ይሄ መንገድ ቢከፈት